ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን እንደምን ቆያችሁ? ከሀገር ውስጥ እስከ ዓለም አቀፍ ለእናንተ ይሆናሉ ያልናቸውን አንኳር ጉዳዮች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በአንኳርነት ከያዝናቸው አበይት ጉዳዮች ውስጥ በቀዳሚነት የሚሆነው የዲያስፖራው ማህበረሰብ የዘወትር ጥያቄ የነበረውና የፓስፖርቱ የጊዜ ገደብ ሲደርስ ይሳቀቅበት የነበረው ጥያቄ አሁን ላይ ተመልሷል። የትኛውም ዲያስፖራ በሚኖርበት አካባቢ በሚኖርበት ቆንስላም ሆነ የኢትዮጵያ ኤምባሲ በሚገኙባቸው አካባቢዎች ላይ ፓስፖርቱን በቀላሉ እንዴት ማግኘት እንዳለበት ማመልከቻ እንዴት ማመልከት እንዳለበት በዝርዝር ይዘነዋል። ከኛ ጋር አብራችሁን ስትቆዩ የምታዳምጡን ይሆናል። ሌላኛው ጉዳይ በአሜሪካ ለሚኖሩና ጥገኝነት እየጠየቁ ወይም በስደት የሚገኙ ኢትዮጵያውያንን የሚመለከት ይሆናል። ከነሱም ባለፈ ወደ አሜሪካ ለመሄድ የምታስቡ ኢትዮጵያውያን እነዚህን 4 ህጎች ማወቅ አለባችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህን ህጎች አርቅቋቸዋል። ከኛ ጋር ሆኖ እነዚህ ህጎች ምንድናቸው፣ የትኛው ጸድቋል፣ የትኛው አስገዳጅ ነው የሚሉትን በሰፊው ተመልክተናል። ሌላኛው በሰሜኑ የሀገራችን ክፍል እየተፈጠረ ያለውን ውጥረት የሚመለከት ይሆናል። ከራያ የተነሳው የድሮን ድብደባ አሁንም መቀሌን በተደጋጋሚ ከደበደበ በኋላ ወደ ኤርትራ ድንበሮች አካባቢም የአየር ጥቃቱ እንደቀጠለ ነው። የትግራይ ክልል በፌዴራል መንግስት የአየር ኃይል ተከታታይ የሆነ የድሮን ጥቃት እየደረሰበት ነው። የድሮን አሰሳውም ቀጥሏል። ከድሮንም ባለፈ የጦር ጀቶችም እርምጃ እየወሰዱ መሆኑን ነው መረጃዎች የሚያሳዩት። በተለይም የሳተላይት መረጃዎችና የዓይን እማኞች የሚናገሩት ነገሩ ፍንዳታና ጦርነት ሆነና በዚህ ሂደት ውስጥ ኢላማ ከተደረገው ተግባር በተጨማሪ የንጹሃን ጉዳትም አሁንም አሳሳቢ ሆኗል። በተለይም ድርቅ፣ ረሃብ ባለበት አንድ ሀገር ላይ መሰል እንቅስቃሴዎች መኖራቸው ነገሮች ምን ያክል እየተባባሱ መሄዳቸውን የሚያመላክት ይሆናል። እነዚህንና ሌሎች ጉዳዮችን ማዳመጥ ከፈለጋችሁ ከኢትዮጵያ ቱዳይ ጋር አብራችሁን ቆዩ። በቀዳሚነት ወደ ያዝነው አጀንዳ እናመራለን። በሰሜኑ የሀገራችን ክፍል እየተከናወነ ያለው ወታደራዊ ውጥረት አሁን ላይ እጅግ አሳሳቢ ደረጃ ላይ ደርሷል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮም የሰጠው መግለጫ ህዝቡ ራሱን እንዲጠብቅና ለአይቀሬው ጦርነት እንዲዘጋጅ የሚያስገድድ ሆኗል። የትግራይ ህዝብን ይላል መግለጫው ከምድረ ገጽ ለማጥፋት እንቅልፍ አሳጥቶ ሲሰራ የቆየ ብልጽግና አገዛዝ ጄኖሳይደር በትግራይ ህዝብ ላይ ለረጅም ጊዜ ሲያካሂድ የቆየውን የድሮንና የአየር ድብደባ በመቀጠል ዛሬ ነሐሴ 14 ቀን 2018 ዓ.ም ጠዋት በመቀለ ከተማ የድሮን ጥቃት ፈጽመዋል ይላል። ይህ አገዛዝ በመቀለ ከተማ በሁለት ቦታዎች የድብደባ ጥቃት ያካሄደ ሲሆን አንደኛው ጥቃቱ በሐውልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 እንዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ የተፈጸመ ነው። የዚህ ጥቃት በዋናነት ዓላማው የውስጥ መረጃዎች እንደሚናገሩት ከሆነ የሞንጀሪኖን መኖሪያ ቤትና በዛ አካባቢ ያሉ ወታደራዊ ኮንቮዮችን ያሰበ ነው። ምናልባትም እነዚህን ሰዎችም ለማስወገድ የታሰበ ሳይሆን አይቀርም የሚሉ ብዙዎች ናቸው። እስካሁን ባለው መረጃ በዚህ ጥቃት 13 ሰዎች በከባድና በቀላሉ ጉዳት ቆስሏል። ለሕክምናም ወደ ሆስፒታል ገብተዋል። ሁለተኛው ጥቃት ደግሞ በኮያ አካባቢ የተፈጸመ ሲሆን በዚህ ጥቃት ምክንያት እስካሁን ባለው መረጃ ምንም ጉዳት አልተመዘገበም። የዚህ ጥቃት ዋና ዓላማ በተለይም በአካባቢው ከግብጽ ወይም ደግሞ በኤርትራ ወይም ከሱዳን እንደገባ የተጠረጠረ የአየር መቃወሚያ ይገኛል መባሉን ተከትሎ ይህን የአየር መቃወሚያ ታሳቢ ያደረገ ነው። በዚህ ጥቃትም የአየር ጥቃት መከላከያውና የድሮን መከላከያው ሙሉ በሙሉ እንደወደመ ነው የተገለጸው። ምናልባት የውስጥ እማኞች እንደሚሉት ደግሞ ጥቃቱ ሜዳ ላይ የተፈጸመ ነው ሲሉ ይገልጻሉ። በመሆኑም ይላል መግለጫው በተለይም ከዚህ በመነሳት መላው ህዝባችን የሚያደርጋቸውን ሁሉንም አይነት እንቅስቃሴ ከፍተኛ ጥንቃቄ እንዲያደርግ እናሳስባለን ሲል የትግራይ ክልል ኮሚኒኬሽን ቢሮ መግለጫዎችን ሰጥቷል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን አሁን ላይ የድሮን ጥቃቶችን በሰሜኑ የሀገራችን ክፍል በተለይም በትግራይ እንደዚሁም ደግሞ በትግራይና አማራ አዋሳኝ ቦታዎች አለፍ ሲል ደግሞ በትግራይና በኤርትራ አዋሳኝ እንደዚሁም በሸረሪና አካባቢ ከተፈጸሙት የአየር ጥቃቶች በኋላ አሁን ላይ ተከታታይ የሆኑና በአንድ ቀን ውስጥ 2-3 የሚከወኑ የድሮን ጥቃቶች ተበራክተዋል። ምናልባትም ክቡራትና ክቡራን ጦርነት ለማንም አይጠቅምምና ሰላሙን እግዚአብሔር ያምጣልን። ሁሉም ለሰላም ይጸልይ የኢትዮጵያ ቱዳይ መልእክታችን ነው። ወደ ሌሎች ጉዳዮች አመራን። በተለያዩ ሀገራት ላይ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ደስ ያላችሁ። በተለይም ደግሞ የፓስፖርት ቀነ ገደባችሁ በደረሰ ቁጥር የሚያስጨንቃችሁ የቪዛ ሁኔታ
ሲያሳስባችሁ ለቆያችሁ ኢትዮጵያውያን አሁን ላይ የዚህ የፓስፖርት ጥያቄ ሙሉ በሙሉ በሚቀርፍ መልኩ ወደ ተግባር መገባቱን ነው የውጭ ጉዳይ ሚኒስቴር መረጃ የሚያመላክተው። በተወከሉባችሁ ሀገራት ለምትገኙ ወይም ደግሞ ለስራም ሆነ ለትምህርት ለመኖር በሄዳችሁበት አካባቢ የምትገኙ ኢትዮጵያን በሙሉ ከዚህ በኋላ ቤተሰብን ማስቸገር፣ እዚህ ያለን ቤተሰብም ለፓስፖርት እደሳ ሲባል በየ5 ዓመቱ መምጣት አለያም ደግሞ የፖለቲካ ጥገኛም ጠይቀው ከሆነ የፓስፖርት ጊዜ ገደቦት ቢያልፍቦት መደናገጥ ላይ ያስፈልገው ነው። ምክንያቱም የኢሚግሬሽንና የዜግነት አገልግሎት በሀገር ውስጥ ብቻ ይሰጥ የነበረውን አዲሱን የኢፓስፖርት አገልግሎት በውጭ ሀገር በሚገኙ ኤምባሲዎችም መስጠት መጀመሩን የተገለጸው። አገልግሎቱን ለማግኘት የትኛውም ኢትዮጵያዊ በሚኖርበት ሀገር በኢንተርኔት አማካኝነት መመዝገብም ይችላል። የመመዝገቢያ አድራሻው ወይም ደግሞ የመመዝገቢያው ሊንክም ይሄ ነው። https ከዛ 2/ ወይም ደግሞ 2 አግድም በማድረግ immigration immigration.gov.et የመመዝገቢያ ሊንክ በመጠቀም ማመልከት የምትችሉ መሆኑን ነው እየተገለጸ ያለው። በማመልከቻው ሰዓት ላይ ድረገጹን በመክፈት አካውንትን መፍጠር ያስፈልጋል። አካውንት ከከፈቱ በኋላ በኢሜይሎ የሚላከው OTP ወይም ደግሞ የሚስጥር ቁጥር ማረጋገጥም ያስፈልጋል። ወደ አካውንቱ ከገቡ በኋላ የሚፈልጉትን አገልግሎትና ኤምባሲ መምረጥ ይችላሉ። ምናልባትም በሚኖርበት አካባቢ የኢትዮጵያ ኤምባሲ ከሌለ ጎረቤት ሀገር ወይም ደግሞ ከሚኖርበት አካባቢ በቅርብ ርቀት የሚገኝ ሀገር ኤምባሲ ፎርሙን መሙላት ይችላሉ። የግል መረጃዎትን መሙላት የሚፈልጉትን የቀጠሮ ቀንም መምረጥ ይቻላል። ለአገልግሎት የሚጠየቁ ሰነዶችንም በፒዲኤፍ መልኩ ማያያዝ ሌላኛው የቤት ስራ ነው። የማመልከቻው መረጃ በጥንቃቄ መሞላቱን ማረጋገጥ፣ የሚጠይቀውን ክፍያም ኦንላይን መፈጸም ነው። ለክትትል ማስቀመጥ ወይም ማመልከቻ ወይም ኮንፈርሜሽን ፕሪንት በማድረግ ወይም በሶፍት ኮፒ መያዝ ይችላሉ። በቀጠሮው መሰረት በኤምባሲው በአካል ቀርቦ ወይም በኤምባሲው ውስጥ በመገኘትም የአሻራ የፊት ገጽታና ሌሎች የፎቶና ሌሎች ማስረጃዎችን መስጠትም ያስፈልጋል። ቀጣይ በሚኖረው ቀጠሮ መሰረትም ፓስፖርቶትን የሚረከቡ ይሆናል። ክቡራትና ክቡራን፣ ይህ ለትውልድ ኢትዮጵያና ኢትዮጵያን መልካም ዜና ነው። የመመዝገቢያ ወይም ደግሞ የማመልከቻ አድራሻውን የሚፈልጉ ከሆነም በውስጥ መስመር ወይም ደግሞ በኮሜንት ሴክሽኑ ላይ ላኩልን ማለት ትችላላችሁ። ኢትዮጵያ ቱዳይም የመመዝገቢያ ሊንኩንና ምን ማድረግ እንዳለባችሁ የምትልክ ይሆናል። ወደ ሌላኛው ጉዳይ አመራን። ኢትዮጵያውያንና ትውልደ ኢትዮጵያውያን በአሜሪካ እየኖሩ ይገኛሉ። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ በትረ ስልጣኑ ከመጡ በኋላ ቅድሚያ ለአሜሪካ በሚለው መርሃቸው መሰረት የስደተኞችን ጉዳይ ቀዳሚ አጀንዳ አድርገው ይዘው ከተመለከቱ ውለው አድረዋል። በዚህም አንድ ጊዜ በፍርድ ቤት ሲረቱ፣ ሌላ ጊዜ ደግሞ በአካባቢ በሚገኙ ከንቲባዎችና አስተዳደሮች ሕጋቸው ውድቅ ሲደረግባቸው የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 4 የኢሚግሬሽን ውሳኔዎችን አሳልፈዋል። እነዚህ የኢሚግሬሽን ውሳኔዎች ኢትዮጵያውያንን ማለትም በስደት ላይ የሚገኙትን የመኖሪያ ፍቃድ የሌላቸውና ለመኖር እያመለከቱ የሚገኙትን ከዛም ባለፈ ደግሞ ወደ አሜሪካ ለመሄድ ለሚፈልጉ ዜጎች ምን ማሟላት እንዳለባቸው የሚያመላክት ነው። እነዚህን ውሳኔዎች በዝርዝር ተመልክተናል። የመጀመሪያው ጉዳይ ጥብቅ የሆነ የቪዛ ቅድመ ሁኔታዎች ይቀመጣል። እነዚህ ጥብቅ የሆኑ የቪዛ ቅድመ ሁኔታዎች በተለይም ደግሞ ወደ አሜሪካ ለመግባት የሚያስቡ በትምህርትም ሆነ በሌላ ጉዳይ ለጉብኝትም ሆነ ለሕክምና የሚመጡ ኢትዮጵያውያንና ሌሎች ስደተኞች ላይ የተቀመጠ ቅድመ ሁኔታ ነው። ይህ ቅድመ ሁኔታ ምናልባትም እስከ $20,000 የሚደርስ ነው። ወደ ኢትዮጵያ ገንዘብ በሚቀየርበት ሰዓት ላይ ከ3 ሚሊዮን ብር በላይ የሚቀመጥ የቅድመ ሁኔታ ነው። $3 ሚሊዮን አንድ ሰው ወደ አሜሪካ ለመሄድ በሚያደርገው የቪዛ ፕሮሰስ ውስጥም የሚካተት ሲሆን ይህ ጥያቄውም ከ5,000 10,000 15,000 ወይም እስከ $20,000 በማስያዝ እንደ ሁኔታዎቹ መጠን ሊጠየቁ ይችላሉ። ተጓዦችም በተሰጣቸው የቪዛ መቆያ ጊዜ መሰረት ማለትም የ6 ወር፣ የ3 ወር፣ የ1 ዓመትና የ2 ወር የቪዛ ቆይታቸው መሰረት በቪዛ ቀነ ገደባቸው ሳያልቁ ሲመለሱ ይህ የተያዘው ብር የሚመለስላቸው ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ መጀመሪያ ቅድመ ሁኔታ እየተጠቀሙት ያሉበትና
የአሜሪካንም ገቢ ከፍ ለማድረግ ምናልባትም ስደተኛው በዛ ሀገር ሰርቶ ለማግኘት በሚያደርገው ጥረት ውስጥ የራሱን የሆነ አስተዋጽኦን የሚያበረክት ነው። ሌላኛው ጊዜያዊ ክለላን ማንሳት ነው። አሜሪካ በተደጋጋሚ ሀገራት በተፈጥሮ ወይም በሰው ሰራሽ ችግሮች ምክንያት በተለይም በጦርነት፣ በረሃብ፣ በድርቅ በሚጠቁበት ወቅት ላይ የምትሰጣት ጊዜያዊ የህጋዊ ከለላ ነበሩ። እነዚህ ህጋዊ ከለላ የትራምፕ አስተዳደር መምጣታቸውን ምክንያት በማድረግ አሁን ላይ ፍቃዱ አቁሟል። ጊዜያዊ ጥበቃ የሚሰጥበት አሰራር ወይም ቲፒኤስም በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ ሀገራት ዜጎች የሚቀርብ ከለላ ነበር። አሁን የትራምፕ አስተዳደር ከመጣ ወዲህ ይህ ህግ በመነሳቱ የትኛውም ኢትዮጵያዊ ከዚህ በፊት ያገኝ እንደነበረው የህግ ከለላ ይህንን ማግኘት አይችልም። ይህም ማለት በፖሊሶች እጅ ከወደቀ ወደ ሀገሩ ተጠርንፎ የመምጣት እድል ወይም ደግሞ በፍርድ ቤቶችና በፖሊስ ጣቢያዎችም ሊመላለስ የሚችልበት እድል ከፍተኛ ነው። ሌላው ነፍሰ ጡር ወይም ደግሞ የአሜሪካ ዜግነት ለማግኘት በርካቶች እንደሚያደርጉት በመውለድ የሚገኝ ዜግነትን መገደብ ነው። የአሜሪካ ጠቅላይ ፍርድ ቤት ይህንን ጉዳይ በቀላሉ አልተመለከተውም። ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዝዳንቱ 2 አዳዲስ ትዕዛዞችን አስተላልፈዋል። በዚህም መሰረት የትኛውም ሴት ወደ አሜሪካ ከመግባቷ በፊት የሕክምና ወይም የእርግዝና ምርመራ እንደሚደረግላት እናም ከዚሁ ጋር በተያያዘ ለመውለድ ወደ ሆስፒታል የሚገቡትንም ክፍያቸውን ከፍ የማድረግ የተለያዩ እንቅስቃሴዎችን ጀምረዋል። ምናልባትም ፕሬዝዳንት ዶናልድ ትራምፕ ይህንን ይናገሩ እንጂ አብዛኞቹ የካቢኔዎቻቸውና የእርሳቸው አማካሪ አሜሪካ ውስጥ በመወለድ በሚገኝ ዜግነት አሜሪካን እየመሩ ያሉ መሪዎች ናቸው። በዚህ ጉዳይ ግን ዝምታን ከመምረጥና የትራምፕን ሐሳብ ከመቀበል ውጭ እነሱም አይሆንም ያሉበት ሁኔታ የለም። ሌላው ትምህርት ነው። የተማሪዎች የቪዛ ደንቦችን መጠበቅ ነው። የትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱን ያሳወቀው ባለፈው ሐምሌ ላይ ነበር። ፖሊሲ የሚተገበረው ከመስከረም አንስቶ ሲሆን ውሳኔዎች ተማሪዎች ያለ ፌዴራል መንግስቱ ፍቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ ማገድና ሌሎች ጥብቅ እርምጃዎችን ያካትታል። ይህም ማለት አንድ ተማሪ ለ4 ዓመት በላይ በአሜሪካ በትምህርት መቆየት አይችልም። ከዚህ ቆይታ ቀነ ገደብ ካለፈም ሌሎች አስገዳጅ የህግ ሁኔታዎችን ይወጣሉ፣ እነሱም እንዲተገበሩ ይደረጋሉ። ምናልባትም እስራት፣ ዲፖርቴሽን፣ ወደ ሌላ ሀገር መላክና ሌሎች ጉዳዮችን ማለት ነው። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። ሐሳብ አስተያየቶቻችሁና ኮሜንታችሁን በውስጥ ገጻችን ላይ አጋሩን። በድጋሚ ስላዳመጣችሁ እናመሰግናለን።